ሰማይ ስማ ወአጽሜ ምድር ውሉደ ወለድኩ ዋለ ሐቁ እሙንቱሰ አለውኒ። ሰማይ ስማ ምድር አድምጭ፣ ልጆችን በረዴት በትንቢት በታምራት ወለድኩ፣ በመና በደመና አሳደግኩ። እነሱ ግን ዘነጉኝ። ሰማይ ዝናም ለክረምት ጠል ለመከር አትስጥ፣ ምድር የዘሩብሽን አታብቅይ፣ የተከሉብሽን አታጽድቂ፣ አንቺ መስክሪባቸው ብሎ እግዚአብሔር አድግኒ አይመረ ዛጥሬዮ ላይምኒ አይመረ ዛጥሬዮ ወአድግኒ ምቅማሆ ቤተ እግዚኡ እስራኤል እሰይ አይመሩኒ ወይ ጠየቁኒ። አህያ በሬ የገዛውን አህያ ጋጡን ሲያውቅ እስራኤል ግን እኔን አላወቁኝም ብሎ በኢሳይያስ ነገራቸው። ወይ ዘወር ልቡናቸው አልተመለሰም። በኤርምያስ ሂዶ ነገራቸው። ትረስህኑ መራት ሰርጓ ብትረሳ ሙሽራ ጌጧን ትረሳለችኒ? እስራኤል ግን እኔን ረስተውኛል አላቸው። መስዋዕቱን አጎሰቆሉ፣ አስራቱን ነሱ፣ ዝሙት አበዙ፣ ጣዖት አመለኩ፣ ክህነቱን ደፈሩ፣ መቅደሱን ናቁ፣ መምህራንን አቃለሉ፣ ሕጉን ረሱ፣ ውለታውንም ዘነጉ። በዚህ ምክንያት እግዚአብሔር የሰባ ዘመን መከራ አመጣባቸው። የሰባ ዘመን መከራ አመጣባቸው። የእኛም እኮ አሁን ቤተ ክርስቲያን ከተሰቃየች 70 ዘመን እያለፋት ነው። ከጣሊያን ዘመን ጀምረን ብንቆጥር 70 ዓመት አልፎናል። እንዲህ አሉ። እኛ ግን አይገባንም ምንም። የሰው ልጅ እኮ በጣም አስደናቂ ፍጡር እኮ ነው። አይምሮ የተሰጠው እንደሱ ያለ የለም፣ እንደ ሰው ልጅ ያለም ዝንጉም የለም። 70 ዘመን አመጣባቸው። ይሄንን ለማምጣት ሲል አንድ መምህር ላከ። ያማን ሆነ ኤርምያስ ይባላል። ኤርምያስ ማለት መስታወት ነው። መስታወት የጥፍርን የአይንን ጉድፍ የጥርስ ንድፍ ያሳያል። ከፍቶባችኋል እስራኤል ብሎ የሚነግራቸው ሰው ነበርና መስታወት አለው። ነውራቸውን ነግሯቸዋል። ማይቅፈ ጣዖቱን ያስወግድላቸው ዘንድ የተላከ ነበርና ብርሃን አሉት። ብርሃን ዘተፈነወ እምኀበ እግዚአብሔር ይህንን አላቸው። ይህንን በሚነግራቸው ጊዜ እስራኤል ምን እያደረጉ ነበር? ኃጢአት እየሰሩ። በዚያው ልክ ደግሞ የጣዖት ሐሰት ደግሞ መጣ። የሐሰት ነቢይ አይዟችሁ ሰላም ዘመን ነው፣ ምንም ችግር የለም፣ ኤርምያስና ካህናቱ የሚሏችሁን አትስሙ፣ የሰላም ዘመን ነው የሚሉ የሐሰት ነቢያትን አስነስቶባቸው ነበረ። ለዚህ ምስክር የሆንባቸው ዘንድ ኤርምያስን እግዚአብሔር መረጠው። ሲመርጠውም እንዲህ ብሎታል። ወኢትበል እስመ ንዑስ አነ እስመ ተሐውር ሀበ ፈነውኩከ፣ ወደምልክህ ቦታ ትሄዳለህና እኔ ልጅ ነኝ አትበል አለው። እኔ ልጅ ነኝ አትበል። ኢትፍራ እምገጾሙ ወኢትደንግጽ እምቅድሜሆሙ፣ ከአይሁድ ከገጸ መዓታቸው የተነሳ ከቁጣቸው ከግርማቸው የተነሳ ከአሕዛብ ከሰራዊታቸው የተነሳም አትደንግጽ። ወአንተሰ ቅንት ሐቁየከ፣ አንተ ግን ወገብህን ታጠቅ። ተንስ ወበሎሙ ኩሎ ዘአዘዝኩከ፣ ያዘዝኩህን ሁሉ ንገራቸው። ወኢትፍራ እምገጾሙ ወኢትደንግጽ እምቅድሜሆሙ እስመ አነ ሀልወኩ ምስሌከ፣ እኔ ከአንተ ጋር በረድኤት አለሁና ከእነሱ የተነሳ አትፍራ ብሎ አዘዘው። ሄዶ እስራኤልን ነገራቸው። እስራኤል ትማረካላችሁ አላቸው። ትማረካላችሁ። አንተ የቀጣፊ ነቢይ አንድ ቀን መከራችን እንጂ ሰላማችን ተናግሮ አያውቅም ብለው አይሰሙትም። የእንጨት ቀንበር አድርጎ መጣ። ተቀብለው ሰበሩት፣ በሳት አነደዱት። እንዲህ ያለ ሸክም አመጣለሁ ብሏል እግዚአብሔር ብሏቸው የብረት አድርጎ መጣ። የብረት ቀንበር አድርጎ መጥቶ እንዲህ ያለ ከባድ መከራ ጆሮ ጭው የሚያደርግ መከራ አመጣለሁ አላቸው። ይህንም አልተቀበሉትም። ሐሰተኛ ነቢያት እየመጡ ደግሞ ሰላም ዘመን ነው፣ አይዟችሁ ሰላም ዘመን ነው ይሏቸዋል። አይሆንም ብሎ ቢነግራቸው አልሰማዋሉ።